ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 247 ምዕራፍ 2ን እየመራን ከናንተ ጋር ቆይታ የምናደርገው ባልደረባዬ ሳህለ ገብርኤል ይትባረክና ኢየሩሳሌም ወሰኔለ እንዲሁም በምልክት ቋንቋው አማራ ያለው ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ትሆኑ ዘንድ የአክብሮት ግብዣችን ነው። ወደ ቀዳሚ ዜናችን እናልፋለን። የመደመር መንግስት ታላላቅ ፕሮጀክቶችን ጀምሮ ማሳካት መለያው መሆኑን በ2018 በጀት ዓመት የመጀመሪያ አጋማሽ ያከናወናቸው ተግባራት ታሳይተዋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገለጹ። ለጠቅላይ ሚኒስትሩ ተጠሪ የሆኑ አስፈጻሚ ተቋማት የ2018 በጀት ዓመት የግማሽ ዓመት አፈጻጸም ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በተገኙበት ተገምግሟል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሸዋዬ ከፍ ያለው ታቀርበዋለች። ለጠቅላይ ሚኒስትሩ ተጠሪ የሆኑ ተቋማት የ2018 የመጀመሪያው 6 ወር እቅድ አፈጻጸም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተገምግሟል። ምክትል ጠቅላይ ሚኒስትሩ በመክፈቻ ንግግራቸው ባለፉት የለውጥ ዓመታት የብልጽግና ሀሳቤ መሬት ነክቶ ፍሬ እያፈራ መሆኑን በማንሳት ለዚህ ደግሞ ተቋማትና የተቋማት መሪዎች ግንባር ቀደም ተዋናያን ናቸው ብለዋል። የብልጽግና ጉዞ የሚታይና የሚዳሰስ ስራና ውጤትን የሚፈልግ መሆኑን በመግለጽ በዚህ ረገድ ተጨባጭ ስኬቶች መመዝገባቸውን ጠቅሷል። በ2018 ዓ.ም የአዲስ ዓመት ዋዜማ ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ መመረቁን በማውሳት በወቅቱ በጠቅላይ ሚኒስትሩ ይፋ የሆኑ ጉባ ታላላቅ ብስራቶችም ወደ ትግበራ መግባታቸውን ገልጸዋል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ እንዲሁም የነዳጅና የማዳበሪያ ፋብሪካን ጨምሮ በሀገሪቱ የተለያዩ አካባቢዎች ሜጋ ፕሮጀክቶችን ጀምረናል ነው ያሉት። መንግስታችን ጀምሮ በፍጥነት መጨረስ መለያው ነው ያሉት ምክትል ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ ተጠሪ ተቋማት አርአያነት ያለው ስራ እያከናወኑ መሆኑን ጠቅሰዋል። መንግስታችን ግልጽ ግብና ዝርዝር እቅድ አለው። አያሌ ውጤቶች አስመዝግበናል። በዚህ ዓመት እንኳን ታላቁ የህዳሴ ግድብን አጠናቀናል። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ጀምረናል። ታላላቅ የኃይል ማመንጫዎችን እያስመረቅን ነው። የጀመርናቸውም አሉ። የማዳበሪያ ጋዝ፣ ነዳጅ ፕሮጀክቶች ወጥነናል እና የተለያዩ ግንባታዎችን ማጠናቀቅ ማስመረቅ የተለመደ ሆኗል። የተጠሪ ተቋማት አመራሮች በበኩላቸው በየዘርፋቸው በግማሽ ዓመቱ ያቀዷቸውን ተግባራት በማሳካት በኩል በርካታ ስራዎችን መተግበራቸውን አንስተዋል። የፋይናንስ ደህንነት አገልግሎት ዋና ዳይሬክተር ሙሉቀን አማረ የፋይናንስ ስርዓቱና የግብይት ሂደቱ ከወንጀል የጸዳ እንዲሆን እየተሰራ መሆኑን ገልጸው በዚህም ከፍተኛ ለውጥ እየመጣ ነው ብለዋል። የኢትዮጵያ ኢንቨስትመንት ኮሚሽን ምክትል ኮሚሽነር ዳጋቶ ኩምቤ በግማሽ ዓመቱ ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ26 በመቶ እድገት ያለው የውጭ ቀጥታ ኢንቨስትመንት መሳቡን ጠቅሰዋል። የማክሮ ኢኮኖሚ ማሻሻያው ኢላማ ተኮር የኢንቨስትመንት ማስተዋወቅ ስራ ዲጂታል አገልግሎትና አዳዲስ ዘርፎችን ለውጭ ኢንቨስትመንት ክፍት መደረጉን ለተገኘው ውጤት ሚና የላቀ ነው ብለዋል። ሁሉም ተቋማት በሪፎርም ውስጥ መሆናቸውን በመግለጽ በሪፎርሞቻቸው የተሟላ አጀንዳን በመያዝ የመልካም አስተዳደር ችግሮችን ጨምሮ በአገልግሎት አሰጣጣቸው በርካታ ውጤቶች ተመዝግበዋል ያሉት ደግሞ የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ናቸው። የመንግስት አገልግሎትን ማዘመን አማራጭ የሌለው ጉዳይ መሆኑን ያነሱት የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር አልማዝ መለሰ በበኩላቸው በጠቅላይ ሚኒስትሩ ኢኒሼቲቭ እውን የሆነው መሰብ 21 ማዕከል አገልግሎት በርካታ ለውጦች እያመጣ መሆኑን ጠቅሰዋል። ብልጽግናን ማረጋገጥ የምንችለው አንደኛ እንደኛ ተቋም ወንጀልን መከላከል ሲቻል ነው። ከሱም ብቻ ሳይሆን በልማትም ዙሪያ ላይ የበለጠ ተቀናጅቶ መስራት ይጠይቃል። ለዚህ በጎ ጅማሮች አሉ፣ ውጤትም እየታየ ነው። በአፍሪካ ሁለተኛ ቀጥተኛ የውጭ ኢንቨስትመንት ተቀባይ ሀገር ሆነናል። በምስራቅ አፍሪካ ደግሞ ቀዳሚ ደረጃ ይዘናል። እነኚህ ውጤቶች የመጡት እንደ ሀገር የተሰሩ የማክሮ ኢኮኖሚ ሪፎርም ተከትሎ ለሪፎርሙ ዘርፉ ሪስፖንድ እያደረገ መሆኑን እንደ ማሳያ ተወስዷል። ሁሉም ተቋማት በጥልቅ ሪፎርም ውስጥ ነው ያሉት። በሪፎርሞቻቸው የተሟላ የሪፎርም አጀንዳ ይዘው ያሉ የመልካም አስተዳደርና አገልግሎት ላይ እንደዚሁም ከአፈጻጸም ደረጃ ከፍ ያለ አፈጻጸም ማስመዝገብ የሚያስችሉ ከፍ ያለ እቅድ አቅደው ወደ ስራ ተገብቶ በርካታ ውጤቶች ተመዝግበዋል። የተገልጋዩን እርካታም በዲጂታል መንገድ ነው የምንለካው። በሚለካበት ጊዜ እርካታው ኦልሞስት በአቨሬጅ ደረጃ አንስተን ብናይ 97% አካባቢ በአገልግሎቱ የመርካት ዝንባሌ የታየበት ነው ማለት ነው። ይሄንን ግን ማስፋት ማስቀጠል አገልግሎቶች ዲጂታላይዝድ እየተደረጉ ወደ መሶብ ማዕከል እንዲገቡ የማድረግ ስራ ትኩረት ተሰጥቶ መሰራት ያለበት ስራ ነው ማለት ነው።
የጠቅላይ ሚኒስትር ጽህፈት ቤት ኃላፊና የካቢኔ ጉዳዮች ሚኒስትር አለምፀሐይ ጳውሎስ በበኩላቸው ባለፉት 6 ወራት የተመዘገቡ ስኬቶች አበረታች መሆናቸውን በማንሳት ለቀጣይ የላቀ ውጤት መትጋት ይገባል ብለዋል። ለዚህም ሁሉም ተቋማት የዲጂታል ኢትዮጵያ 2030 ስትራቴጂ የፋይዳ መታወቂያን የ5 ሚሊዮን ኮደርስ ኢኒሼቲቭን ለማሳካት በተቀናጀ መንገድ መስራት እንዳለባቸው ጠቁመዋል። አገልግሎት አሰጣጥን ወደ ዲጂታል ማሻገርና ወደ ሞሰብ አንድ ማዕከል አገልግሎት ማስገባትም ከሁሉም ተቋማት እንደሚጠበቅ ጠቅሰው በሚቀጥሉት 3 ወራትም ሁሉም አገልግሎቶች እንዲገቡ ይደረጋል ብለዋል። የፋይዳን ምዝገባ በተቋሞቻችንም በባለድርሻ ተቋሞቻችንም በልዩ ትኩረት መስራት ይፈልጋል። የተቀመጠው ስትሬችድ ኦብጀክቲቭ እንደምታውቁት 100% ነው። ፋይዳ በዚህ ዓመት የታቀደው 100%ቱ 90 ሚሊዮን ነው። አሁን 33.5 ላይ ነው ያለነው። ስለዚህ ወደ 56.5 አካባቢ ሚሊዮን ሰው ማስመዝገብ ይኖርብናል። የትኛውም መንግስት አገልግሎት በመሶብ ነው መሰጠት ያለበት የሚለው የመንግስት አቅጣጫ ነው። ስለዚህ ሁሉም አገልግሎት ወደ መሶብ መገባት አለበት። ይሄን ለማድረግ ደግሞ የመጀመሪያው ምዕራፍ አውቶሜት ማድረግ። በሚቀጥሉት 3 ወራት ሁሉም አገልግሎቶች ወደ መሶብ ማስገባት አለብን። ኦንላይን መሰጠት ያለባቸውን ኦንላይን መስጠት አለብን። ፊዚካሊ ደግሞ መጥቶ መገልገል ያለባቸውንም መሶብ ጋር ነው መስጠት ያለብንና ከዚህ አኳያ ሁሉም ተቋም በተነቃቃ መንገድ መስራት የግድ ይፈልጋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በሰጡት ማጠቃለያ የሀገርን እድገትና የልማት ጉዞ የሚመጥን ዝግጁነትና ተግባር ከሁሉም ተቋማት እንደሚጠበቅ አጽንኦት ሰጥቷል። ኢንቨስትመንትን በመሳብ አገልግሎትን በማቀላጠፍ በገቢ አሰባሰብና በሌሎችም ዘርፎች የተገኙ መልካም ውጤቶችን የሚያዘናጉ ሳይሆኑ የላቀ እቅድ ለመፈጸም መነሻ መሆን አለባቸው ብለዋል። ለዚህም የጠቅላይ ሚኒስትሩ ተጠሪ ተቋማት እያንዳንዱም የሚያከናውኑት ስራ ከአንድ ተቋም ያለፈና የኢትዮጵያን ከፍታ የሚገልጽ መሆን አለበት ነው ያሉት። እነዚህ ተቋማት ለሌሎች አካላት ምሳሌ የሚሆኑ ተግባራትና ውጤት እንደሚጠበቅባቸው በማንሳት ኢትዮጵያውያን በውጤት ለሌሎች ሀገራት ምርጥ ምሳሌ ለማድረግ መረባረብ እንደሚገባም ገልጸዋል። ለጠቅላይ ሚኒስትሩ ተጠሪ የሆኑ ተቋማት የሚሰሩት ስራ የሆነ ተቋም ስለተፈጠረላቸው የሆነ ተቋም ኃላፊ ስለሆኑ ሳይሆን የምንሰራው ስራ ኢትዮጵያን የሚገልጽ ስራ ነው። ብዙ ኢኒሼቲቮች አሉ። እነዚያን በተቋማችን ኢምፕሊመንት ያላደረግናቸው ብዙ ናቸው። የጀመርናቸው ይኖራሉ። እነዚህን አጠናክረን እንቀጥል። ለሌሎች ተቋማትም ሞዴል እንሁን። ለውጭ ዜጎችም ከኢትዮጵያ ጋር ለሚሰሩ ኢትዮጵያ ለሚመጡ ለኢትዮጵያ ወዳጆች ኢቭን ለኢትዮጵያን በበጎ ለማይመለከቱ ጠላቶቻችን ሳይቀር ምሳሌ የምትሆን ሀገር ማድረግ በጣም አስፈላጊ ነው። 7ኛውን ጠቅላላ ምርጫ በስኬት ለማጠናቀቅ የሚያስችሉ ቅድመ ዝግጅቶች እየተካሄዱ መሆናቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ከባለድርሻ አካላት ጋር በጸጥታ ጉዳዮች ላይ ለመወያየት የተዘጋጀ የውይይት መድረክ አካሂዷል። ሰብስቤ ባዩ ዝርዝሩን ይዟል። በዚህ ዓመት የሚካሄደው 7ኛው ሀገር አቀፍ ምርጫ ፍትሐዊ፣ ዲሞክራሲያዊና ተአማኒ ሆኖ በስኬት እንዲጠናቀቅ የኢትዮጵያ ብሔራዊ ምርጫ ቦርድ የተለያዩ የቅድመ ዝግጅት ስራዎችን እያካሄደ ይገኛል። ቦርዱ ከባለድርሻ አካላት ጋር በጸጥታ ጉዳዮች ላይ ሲወያይ ሰብሳቢዋ ወይዘሮ ሜላትወርቅ ኃይሉ ምርጫውን ለማካሄድ ከሚመለከታቸው አካላት ጋር ከጥቅምት 10 እስከ 17 2018 ዓ.ም ምክክር ከተደረገና ግብአቶች ከተወሰዱ በኋላ የምርጫ የጊዜ ሰሌዳውን ህዳር 30 ቀን ለህዝብ ይፋ መደረጉን አስታውሰዋል። 300 ሺህ የሚጠጉ ምርጫ አስፈጻሚዎች ምልመላ፣ ምዘናና ለህዝብ ይፋ ማድረግ፣ የፖለቲካ ፓርቲዎችን ማጠናከርና የማበረታታት ተግባር ከተከናወኑ የቅድመ ዝግጅት ስራዎች ውስጥ መሆናቸውንም ሰብሳቢዋ ገልጸዋል። ምርጫውን ለማካሄድ አስቻይ ሁኔታ ስለመኖሩ በተካሄዱ ውይይቶች ከተነሱ ጉዳዮች አንዱ የጸጥታ ሁኔታ በመሆኑ ጸጥታውን በተመለከተ ከባለድርሻ አካላት ጋር ምክክሮችን ለማድረግ በማስፈለጉ የውይይት መድረኩ መዘጋጀቱንም ነው ወይዘሮ ሜላትወርቅ ኃይሉ የተናገሩት። መድረክ ለማዘጋጀት የተለያዩ ስራዎች ተሰርተዋል። የመጀመሪያው ስራ ምንድነው? ከክልል መንግስታት በየቦታው መሬት ላይ ያለው የጸጥታ ሁኔታ ምን ይመስላል የሚለውን በአረንጓዴ፣ በቢጫ፣ በቀይ ተመድቦ እንዲላክልን አድርገናል። በመቀጠልም ከጸጥታ አካላት ተመሳሳይ መረጃ ጠይቀናል። ስለዚህ ሁለቱ አካላት የጸጥታ አካላትና የክልል መስተዳድሮች አንድ ላይ ሆነው ኢንቴግሬት አድርገው ተናበው ዛሬ ለምንወያይበት የዚህ የጸጥታ አሴስመንት ዝግጁ አድርገውልናል። ቦርዱ በ6ኛው ሀገር አቀፍ ምርጫ የተገኙ ተሞክሮዎችን በጥልቀት በመገምገም ዝግጅቶቹን ማድረጉንም ነው ሰብሳቢዋ የገለጹት። የነበሩት ክፍተቶች ለማስተካከል የነበሩትን ቀጣይ ተሞክሮች ደግሞ ለማስቀጠል በማሰብ
የሌሰን ለርንድ ኤክሰርሳይዝ የሚባለውን ካደረገ በኋላ በመሆኑ ብዙውን የስራ ሂደቱን ያንን መሰረት በማድረግ እየሰራ ይገኛል። እንግዲህ ለስራው መጀመሪያና ዋና የሆነው የህግ ማሻሻያ ስርዓት አስፈልጎም ስለነበረ ቦርዱ አዋጅ ቁጥር 1162 የተባለውን አዋጅ በማሻሻል እሱን ተከትሎ ደግሞ ለማስፈጸም የሚያስችሉ መመሪያዎችንም አብሮ አሻሽሎ ለዚህ የማሻሻል ሂደት ላይ ደግሞ የፖለቲካ ፓርቲዎች፣ የሲቪል ማህበረሰብ ድርጅቶች ግብዓቶቻቸውን እንዲሰጡ በማድረግ አስፈላጊ የሆኑትን ነጥቦች በማካተት ስራውን ሲሰራ ቆይቷል። የመራጮች ትምህርት ለምርጫው ስኬታማነት ዋነኛ ጉዳይ በመሆኑ ከተለያዩ የሲቪል ማህበረሰብ ተቋማት ጋር በመተባበር የመራጮች ትምህርት ዝግጅቶች እየተደረጉ መሆናቸውንም ሰብሳቢዋ ተናግረዋል። ዜጎች በእውቀት ላይ የተመሰረተ ምርጫ ማድረግ ይችሉ ዘንድ የመራጮች ትምህርትን የሚሰጡ የሲቪል ማህበረሰብ ድርጅቶች ጥሪ አቅርቦ በቀረበው ጥሪ መሰረት ወደ 169 የሲቪል ማህበረሰብ ድርጅቶች አመልክተው ፈቃድ አግኝተው ይሄንን ስራና እንቅስቃሴ ጀምረዋል። ከዚሁ ጎን ለጎን ደግሞ የምርጫ መታዘብ ስራ የሚሰሩ የሲቪል ማህበረሰብ ድርጅቶችም ቦርዱ ባወጣው ጥሪ መሰረት ጥሪውን ተቀብለው ወደ 45 የሚሆኑ የሲቪል ማህበረሰብ ድርጅቶች ወደ 547 ኮኦርዲኔተሮችና 129,000 ታዛቢዎችን በመመደብ ለመስራት ፈቃድ ጠይቀው ይሄንንም ፈቃድ ቦርዱ ሰጥቷል። በእርግጥ ይሄ ጥያቄ አሁንም እየመጣ ነው። ከፍተኛ ቁጥር ያላቸው የሲቪክ ማህበረሰብ ድርጅቶች በምርጫ የመታዘብ ስራ ለመስራት ጥሪ እያደረጉ ነው። ቦርዱም ይሄን እንግዲህ ሰብሰብ ብሎ አይቶ ውሳኔ የሚሰጥበት ይሆናል። በሰባተኛው ሀገራዊ ምርጫ ለመጀመሪያ ጊዜ ዲጂታላይዜሽንን ወደ ስራ ለማስገባት የሚያስችሉ ዝግጅቶች መደረጋቸውንም ነው ወይዘሮ ሜላትወርቅ የተናገሩት። ለመጀመሪያ ጊዜ በሀገራችን ተግባራዊ እናደርጋለን ያልነው የመራጮችና የእጩዎች የዲጂታላይዜሽን ምዝገባ ለማከናወን ነው። ያው እጩዎች ድሮ ምርጫ ክልል ድረስ በመሄድ ሰነዳቸውን ይዘው ነበረ ምርጫ ለመሳተፍ ምዝገባ የሚያደርጉት። አሁን ግን በቢሮአቸው በምቹ ስፍራቸው ሆነው እጩዎቻቸውን እንዲመዘግቡ ቦርዱ ይሄንን ሲስተም አበልጽጎ አልምቶ ስራ ላይ አውሎ ከጥር 1 ቀን ጀምሮ ፓርቲዎች እየተመዘገቡ ይገኛል። እስካሁን ባለን መረጃ ወደ 41 በተናጠል 15 በጥምረትና በግንባር የተደራጁ ወደ 56 የሚሆኑ የፖለቲካ ፓርቲዎች የአድሚኖቻቸውን ምርጫ እጩነትን ለማስመዝገብ የሚረዷቸውን ራሳቸው የቀጠሯቸውን አድሚኖች አካውንት ተከፍቶላቸው ምዝገባ እየተካሄደ ይገኛል። ለምርጫው አስፈላጊ የሆኑ ቁሳቁሶች ህትመትና ግዢ ከውጭ ሀገራት ጭምር ተፈጽሞ ወደ ሀገር ውስጥ መግባቱንና መጋዘኖችን የማዘጋጀት ስራዎች መሰራታቸውን በቀጣይም በጊዜ ሰሌዳው መሰረት ስርጭቶች እንደሚከናወኑም ሰብሳቢዋ አስታውቀዋል። የገበያ ስርዓቱ በህብረት ስራ ማህበራት እንዲበየን የአዲስ አበባ ከተማ አስተዳደር አስፈላጊውን ድጋፍ እያደረገ መሆኑን ምክትል ከንቲባ ጃንጥራር አባይ ተናገሩ። 12ኛው የህብረት ስራ ማህበራት ሲምፖዚየም በአድዋ ድል መታሰቢያ ተካሂዷል። ካሳሁን አንዱ ዓለም ተጨማሪ አለው። 12ኛው የህብረት ስራ ማህበራት ሲምፖዚየም በአድዋ ድል መታሰቢያ ሲካሄድ የህብረት ስራ ማህበራት እድገት፣ ሀገራዊ አበርክቶና ፈተናዎች ላይ ትኩረቱን አድርጓል። ህብረት ስራ ማህበራት በተለይም በሰው ሰራሽ ችግሮች ምክንያት የሚያጋጥም የዋጋ ንረትን ለማረጋጋት ከፍ ያለ አስተዋጽኦ ያበረከቱ ስለመሆናቸው ሲምፖዚየሙን የከፈቱት የአዲስ አበባ ከተማ ምክትል ከንቲባና የኢንዱስትሪ ልማት ቢሮ ኃላፊ አቶ ጃንጥራር አባይ ተናግረዋል። ማህበራቱ ለሀገር ልማትና እድገትም የጎላ ሚና እንዳላቸው አቶ ጃንጥራር አንስተዋል። የህብረት ስራ አደረጃጀቶች የሸማቾችን ብቻ ሳይሆን ሁሉንም አደረጃጀቶች ለከተማችን ልማትና ለከተማችን ለሚነሱ ችግሮች መፍትሄ ሰጭነት የራሳቸው ሚና ያላቸው በመሆናቸው ከተማ አስተዳደራችን ትልቅ እውቅና ይሰጣቸዋል። የማህበራቱ አቅም እንዲያድግና የገበያ ስርዓቱ በህብረት ስራ ማህበራት እንዲበየን የአዲስ አበባ ከተማ አስተዳደር አስፈላጊውን ድጋፍ እያደረገ ስለመሆኑም ምክትል ከንቲባው አብራርተዋል። የህብረት ስራ ማህበራት ዩኒዮኖችን ጭምር የራሳቸው መጋዘን ያላቸው፣ የራሳቸው የይዞታ ማረጋገጫ በኮሚሽኑ በኩል ያላቸው፣ ንብረታቸውን የሚያስተዳድሩ፣ ኦዲት የሚያስደርጉ፣ ተጠያቂነት ያለባቸው ተቋማት በመሆን ለነዋሪው አንጻራዊ ቅናሽ ያለው ምርት በማቅረብ የተጠቃሚውን ወይም የሸማቹን ችግር በመፍታት መጠናከር ይኖርባቸዋል። ገበያ ብልሽት በሚያጋጥምበት ጊዜ ገበያን የሚበይኑ
እንዲሆኑ ከማድረግ አኳያ አጠናክረን መስራት እንዳለብን መገንዘብ ያስፈልጋል። በአጠቃላይ የአዲስ አበባ ከተማ አስተዳደር ችግር ባጋጠመ ጊዜ ብቻ መጠየቅ ሳይሆን ለችግራቸው ድጋፍ ከማድረግ አኳያም አስፈላጊውን ሀብት በመመደብ አመራር በመስጠት ተቋሙ እንዲጠናከር በማድረግ የሚያከናውነውን ስራ ከዚህ በላይ አጠናክሮ የሚቀጥል መሆኑን በዚህ አጋጣሚ መግለጽ እፈልጋለሁ። ሀገር የጀመረችውን ከተረጅነት የመላቀቅ ጥረት በመደገፍ ረገድ ህብረት ስራ ማህበራት ከፍ ያለ አስተዋጽኦ ማበርከታቸውን ያነሱት ደግሞ የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር ጌትነት ታደሰ ናቸው። አሁን ላይ ባለው የሀገራችን የለውጥ ጉዞ ውስጥ የህብረት ስራ ማህበራትን ተሳትፎ ውጤታማ በሆነ መንገድ እንዲፈጸም ወይም አስተዋጽኦአቸውን የግድ የሚል አጀንዳ የመደመር መንግስት ይዞ ተነስቷል። ይሄው አንደኛ ከተረጅነት መላቀቅ ነው። ከተረጅነት እንላቀቃለን ስንል ምርትና ምርታማነትን የግድ ማሳደግ አለብን ነው። ስለዚህ አንደኛው የሉዓላዊነት ጉዳይ የሆነው ከተረጅነት እንላቀቃለን ብለን በስፋት እየተሰራበት ባለው ሂደት ውስጥ የህብረት ስራ ማህበራት ከምርት እስከ ግብይት ድረስ ሚናቸውን ሊወጡ ይገባል። የአዲስ አበባ ህብረት ስራ ኮሚሽን ኮሚሽነር ሽታይ መሐመድ በሀገር ደረጃ ፍትሃዊ የገበያ ስርዓት ለመዘርጋት ህብረት ስራ ማህበራት አይነተኛ ሚና እየተወጡ መሆናቸውን አብራርተዋል። አምራች ከገበያ ሲርቅ ተጠቃሚ ዋጋ ያጣል። ሸማች ከምርት ሂደት ሲርቅ ፍትሃዊ ዋጋን ጥራት አያገኝም። ይህ ክፍተት በተቋማዊ መንገድ ለመሙላት የሚችሉት የህብረት ስራ ማህበራት ናቸው። በሀገራችን የህብረት ስራ ማህበራት በምርትና ግብይት ሰንሰለት ውስጥ ጠቃሚ ሚና እየተጫወቱ ቢሆንም አሁንም የገበያ መዳረሻ ውስንነትና ተቋማዊ ብቃት ክፍተቶች እንደ ችግር ይታያሉ። በሲምፖዚየሙ የህግና የአሰራር ማሻሻያዎችን ማድረግ የሚያስችሉ የጥናት ውጤቶችን ከማግኘታቸው ባሻገር እርስ በርስ የልምድ ልውውጥ መርሃ ግብር ስለማካሄዳቸውም ተሳታፊዎች ተናግረዋል። የህብረት ስራ ማህበራቶች ያሉትን ደረጃም ጭምር ያሉትን ተግዳሮቶችም ወደፊት ደግሞ ምንድነው መሆን ያለበት በተለይ ከሀገራችን ከማይክሮ ኢኮኖሚ ጋር ተያይዞ የበለጠ ደግሞ ማነቃቃት የሚፈጠርበት ነገር ነው አሁን ያየን ያለ ነው። የኛ ማህበራቶች ከሌሎች ማህበራቶች ጋር ልምዳቸውን የሚለውጡበት ምርታቸውን የሚያስተዋውቁበት አገልግሎታቸውን የሚሸጡበት ያሉበትን ደረጃም የሚያሳዩበትና በቀጣይ ለምናደርገው ለህብረት ስራ ሪፎርም ወሳኝ መድረክ ነው ብለን ነው የምንወስደው። ሲምፖዚየሙ ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ሀሳብ የተካሄደ ሲሆን ከጥር 26 እስከ ጥር 30 የሚቆይ የህብረት ስራ ማህበራት ኤግዚቢሽንና ባዛር በአዲስ አበባ ኤግዚቢሽን ማዕከል እንደሚካሄድ ተመላክቷል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ይሰጣሉ። ስድስተኛው የኢፌዴሪ ህዝብ ተወካዮች ምክር ቤት 5ኛ ዓመት የስራ ዘመን 10ኛ መደበኛ ስብሰባ ነገ ጥር 26 ቀን 2018 ዓ.ም ይካሄዳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በምክር ቤቱ መደበኛ ስብሰባ ተገኝተው የመንግስትን የ2018 በጀት ዓመት የ6 ወራት የዕቅድ አፈጻጸም ላይ ማብራሪያ ይሰጣሉ ተብሎ ይጠበቃል። በተጨማሪም ከምክር ቤቱ አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ የህዝብ ተወካዮች ምክር ቤት መረጃ ያመለክታል። በተመሳሳይ ዜና ነገ በሚካሄደው ስድስተኛው የኢፌዴሪ ህዝብ ተወካዮች ምክር ቤት በ5ኛ ዓመት የስራ ዘመን 10ኛ መደበኛ ጉባኤ የኢትዮጵያ የባህር በር ጥያቄ ዲጂታላይዜሽን እና የዜጎች የቤት ፍላጎት ጉዳዮች ትኩረት ሊሰጥባቸው እንደሚገባ ኤኤምኤን ያነጋገራቸው የአዲስ አበባ ከተማ ነዋሪዎች ተናገሩ። የነዋሪዎቹን አስተያየት ባልደረባችን ታምሩ ደምሴ እንደሚከተለው አዘጋጅቶታል። አብረን እንከታተል። ሀገር ሰላም ብትሆን መሆን ያለበት አዳዲስ ነገሮች ከሰላም ጋራ ያሉ ነገሮችና ቀጥሎ ደግሞ እነዚህ ያጡ ሰዎች ላይ ብናተኩር፣ ስራ ፈጠራ ላይ ብናተኩሩ። ደንበኛ ንጉስ ነው እንደሚባል ሁሉ የእውነት ንጉስ ሆኖ በመንግስት መስሪያ ቤቶች ሳይመናጨቅ ሳያፋጥጡ አለቆቹ፣ ኃላፊዎቹ፣ መሐንዲሶቹ በጣም አስቸጋሪዎች ናቸው። በሱ ዙሪያ በጣም ትልቅ ክፍተት ነው ያለው። የመንግስት ቢሮዎች መፈተሽ ያለባቸው። ህዳሴ ግድብ፣ ቢሾፍቱ አየር መንገድ፣ እዚህ የከተማው ኮሪደር ብዙ ነገሮች አሉ፣ የተጀመሩ ነገሮች አሉ። ኢቭን የኒውክሌር ለልማት የሚውሉ ብዙ የተጀመሩ ልማቶች አሉ። እነሱ ተጠናክረው ይቀጥላሉ። ምናልባት ይነሳ ለቀጣይ ደግሞ ምን ይሁን ምን ይጨመር የሚባል ነገር ካለ
ምናልባት ወጣቶች ስራ አጥ ላይ፣ ኑሮ ውድነት ላይ እንደተባለው 5 ሚሊዮን ኮደርስ በተለይ ወጣቶቹ በደንብ እንዲሳተፉ ከቴክኖሎጂ ጋር ማየት ስላለብን እሱ ላይ ሪፖርቱ ላይ ሲቀርብ ለቀጣይ ትኩረታችን እንደዚህ ቢሆኑ ብዬ አስባለሁ። ቀሪ ስራዎች መንግስትም ሊያስባቸው የሚገቡ ነገሮች ይኖራሉ ብለን እናስባለን። እነዚህ በተለይ የህብረተሰቡ ትልቁ እጦት የቤት እጦት ነው። ሁላችንም በየግላችን ያለብን ችግር ስለሆነ ያንን ይቀርፋል ያስተካክላል ብለን እናስባለን። ሌላው የትራንስፖርት ትልቁ ችግር ደግሞ በአሁኑ ሰዓት ህብረተሰቡ እንደ ልብ የሚያገኝበት ትልቅ እንትን አለ፣ የትራንስፖርት እጦት። እነሱ ቢስተካከሉ ህዝቡ ወጥቶ ወርዶ ያለ ስጋት ያለ ምንም ሀሳብ ከክፍለ ሀገር ወደ ክፍለ ሀገር ተዘዋውሮ ተንቀሳቅሶ ነግዶ እንዲኖር ሰላሙን ማስፈን፣ የወደቡ ጉዳይ የወደፊቱ ትውልድም ጭምር የኢትዮጵያውያን ህልውና ጉዳያችን ስለሆነ በእጃችን የሚገባበትን ሁኔታ እውቀት ያለበት ስልት ተጠናክሮ ቢቀጥል የተጀመሩ ነገሮች ያልቃሉ። ደስ ይላል። ስለዚህ በርቱን የምንለው ለቀጣይ ደግሞ የመኖሪያ ቤትን ችግር ላይ ፎከስ አድርጎ ይሄንን ቢሰራበት ደስ ይለኛል። ሀገራችን ላይ ያሉ በርካታ ልማቶች አሉ። ነገር ግን እሱን ሊደግፍና በጣም የበለጠ ሊያስኬድን የሚችሉ የተለያዩ የኃይል አማራጮች አሉ። ከነዚህም አንዱ የነዳጅ ጉዳይ ነው። ነዳጁን የሚወጣበትን መንገድና አውጥተን የምንጠቀምበትን ስትራቴጂ ላይ ትኩረት ቢሰጠው ለወደፊት የምናስብ ከሆነ ለወደፊት ሀገር የምታድግ ከሆነ ፊውቸር ላይ ማነው ቴክኖሎጂ ላይ አስፈላጊ ነው። ቴክኖሎጂ ላይ ማተኮር አስፈላጊ ነው ብለን እናስባለን። ስለዚህ ቴክኖሎጂ ላይ ማተኮሩ የኢትዮጵያ መንግስት በተለይ ትልቅ አድቫንቴጅ ለወጣቱ ለወደፊት ለሚመጣው ጄኔሬሽን በጣም የተለየ ነገርና በጣም የተለዩ ነገሮች የሚያመጡ ነው ማለት ነው። ለተማሪዎች ውጤትና ስነ ምግባር መሻሻል የመምህራን የማስተማር ብቃትና የወላጅ ክትትል ማሻሻል እንደሚገባ የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ገለጹ። ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ ሚና የሚጫወተው የመምህራን የማስተማር ብቃት ነው ወይስ የወላጅ ክትትል በሚል ርዕስ ሙያዊ ክርክር ተካሂዷል። ሀብታሙ ሙለታ የአዲስ አበባ ከተማ አስተዳደር ትምህርት ቢሮ ዘወትር ሰኞ ማለዳ የሚያካሂደው የእውቀት ሽግግር መርሃ ግብር አካል ሆኖ በየሩብ ዓመቱ የተለያዩ ባለድርሻ አካላት በተገኙበት ሙያዊ ክርክር የሚያካሂድ ሲሆን የዚህኛው ሩብ ዓመት ሙያዊ የክርክር መድረክም የተለያዩ ባለድርሻ አካላት በተገኙበት ተካሂዷል። በመርሃ ግብሩ የአዲስ አበባ ዩኒቨርሲቲ መምህር ዶክተር የቆያለም ደሴ ለተማሪዎች ውጤትና ስነ ምግባር መሻሻል መምህራን ያላቸው አስተዋጽኦ እንዲሁም የኮተቤ ትምህርት ዩኒቨርሲቲ መምህሩ ዶክተር መልካሙ አፈታ የወላጆችን ሚና በተመለከተ መነሻ ጽሑፍ አቅርበው በተሳታፊዎች በኩል ሀሳብና አስተያየቶች ተሰጥቶባቸዋል። ዲሲፕሊን ለየትኛውም ፕራዮሪቲ ይሰጣል። ይሄ ከሌለ የቱንም ያህል ብንልቅ አገር ነው የምናጠፋው የሚለው ወሳኝ ከባህሪ ከእውቀትም ጋር አስተሳስሮ ከወላጅ ጋር ተባብሮ ከሚመለከታቸው ባለድርሻ አካላት ጋር ተናቦ ተማሪውም በስነ ምግባር በእውቀት ለሁለተኛ ደረጃ ማብቃት ከቻለ ሁለተኛ ደረጃ ላይ ያለውም መምህር በዚሁ ደረጃ ሚናውን መወጣት ከቻለ የተሻለ እውቀትና ስነ ምግባር ያለውን ተማሪ ማፍራት እንችላለን ብዬ አስባለሁ። እውነት አስተማሪዎች ይህንን ኢቲክስ መገንባት ላይ ድርሻ አላቸው ወይ? አሁን ለምሳሌ እኔ የሆነ ፊዚክስ አስተማሪ 45 ደቂቃ ነው የሚያገኘኝ 45 ደቂቃ ምናምን በቀን ውስጥ ጠዋት ቲቶር ካለ ያው ከዛ የበለጠ ሰዓት ይሆናል እና እንደዚህ እያል በዚች ሰዓት ውስጥ ምን ያክል የኔን ኢቲክስ የመገንባት ችሎታ ይኖረዋል? በተነሱት ሀሳቦች ላይ መልከታቸውን ያጋሩት የአዲስ አበባ ዩኒቨርሲቲ መምህሩ ዶክተር የቆያለም ደሴ ለተማሪዎች ውጤትና ስነ ምግባር መሻሻል መምህራን ያላቸው አስተዋጽኦ ላቅ ያለ ስለመሆኑ አብራርተዋል። የተማሪዎች ውጤት ከፍተኛ መሆን ከትምህርት ቤት ሊደርሺፕ ከኢንስትራክሽናል ሊደርሺፕ ጋር ጥብቅ ቁርኝነት አለው የሚል በተማሪዎች የትምህርት ውጤት ልቀት የመምህራን ሚና ጥናቶች ብዙ የሚያሳዩት ከፍ ያለ ነው። የኮተቤ ትምህርት ዩኒቨርሲቲ መምህሩ ዶክተር መልካሙ አፈታ በተማሪዎች ውጤትና ስነ ምግባር መሻሻል ዙሪያ የወላጆች አስተዋጽኦ የማይተካ መሆኑን ገልጸዋል። ቤተሰብ በአግባቡ ሼፕ ካደረጉ በአግባቡ ሰፖርት ካደረጉት ባገኙት ታይም እና ኢሞሽናል ኮኔክሽናቸውን ሪሌሽንሺፓቸውን በደንብ ካጠናቀሩ
በትኩረት ከሰሩ ለውጥ ሊያመጡ ይችላሉ። የአዲስ አበባ ከተማ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ለተማሪዎች ውጤትና ስነ ምግባር መሻሻል የመምህራን የማስተማር ብቃትና የወላጅ ክትትል ወሳኝ ሚና እንደሚጫወቱ ይናገራሉ። በዚህ ሂደት ውስጥ የጋራ ስራ ወሳኝነት ያለው መሆኑን በመጠቆም ተማሪዎቹ ከትምህርት ቤት ጀምሮ እስከ ቤት ድረስ ባለው ሂደት ውስጥ በርካታ ፋክተሮች አሉ ተማሪዎችን ኢምፓክት የሚያሳድሩ። ለዛ ተጽዕኖ እንዳይጋለጡ ወላጅ፣ ለዛ ተጽዕኖ እንዳይጋለጡ መምህር፣ ለዛ ተጽዕኖ እንዳይጋለጡ ርዕሰ መምህራን፣ ሱፐርቫይዘሮች፣ የትምህርት ባለሙያ፣ ሁሉም የሚመለከተው አካል ተሳትፎ ካልተረጋገጠ ውጤትም ስነ ምግባርም አይሻሻልም። ወላጅ አይተካም ሚናው የወላጅነቱን፣ መምህር የሚተካ ሚና የለውም፣ ወላጅ አይተካውም። ሁለቱ አካላቶች ፈንክሽን ሲያደርጉ አኮርዲንግሊ የተማሪ ውጤትም ስነ ምግባርም ይስተካከላል። ወላጆችና መምህራን በጋራ በመሆን ተጨባጭ ውጤት እንዲያመጡ በማድረግ ሂደት ደግሞ የትምህርት አመራሩ ኃላፊነት ከፍተኛ ነው። እንደ ኃላፊው ገለጻ ሁለቱን የሚያስተጻምረው ሁለቱን በጋራ አቋም ላይ የሚያቆመው የጋራ ድርሻቸውን እንዲወጡ የተናጠል ሚናቸውን እንዲጫወቱ ማድረግ የሚችለው ትምህርት አመራሩ ነው። ሙያዊ የክርክር መድረኩ በየደረጃው ተጠናክሮ እንደሚቀጥልም ተመላክቷል። ከአዲስ ሚዲያ ኔትወርክ ኤኤምኤን በቀጥታ የሚተላለፍላችሁን ኤኤምኤን 24/7 ምዕራፍ 2 ነው በመከታተል ላይ ያላችሁ ተመልካቾቻችን። ከኛ ጋር ስላላችሁ እናመሰግናለን። አዲስ አበባ ከተማ ለአፍሪካ የመሪዎች ጉባኤ ከወዲሁ ዝግጅቷን እያከናወነች ትገኛለች። የከተማዋ እድገት ለኢኮኖሚው ምን አይነት መነቃቃት ፈጠረ? ኢትዮጵያም ተግባራዊ ያደረገችው የማክሮ ኢኮኖሚ ማሻሻያ ምን አንድምታ አለው? ሪፖርተራችን በኢቴሌ ማየነው በዚህ ጉዳይ ላይ ተከታዩን ዘገባ አዘጋጅታለች። 39ኛውን የአፍሪካ የመሪዎች ጉባኤን በድምቀት ለማስተናገድ ከተማችን አዲስ አበባ ተሞሽራለች። አሁን የምንገኘው በሀገራችን የሚገኙ ግዙፍ የፋይናንስ ተቋማት በአንድ አካባቢ ሰብሰብ ብለው በሚገኙበት ስፍራ ላይ ነው። በተለይ ዛሬ ደግሞ የኢትዮጵያ ያከናወነችውን የተሟላ ሁሉን አቀፍ የማክሮ ኢኮኖሚ ማሻሻያ ላይ ቆይታ የምናደርግ ይሆናል። እንዴት አለ? ሰላም ደህና ነህ? እናመሰግናለን በቅድሚያ ፈቃደኛ ሆነህ ጊዜን ስለሰጠን። እንግዲህ አሁን የምንገኝበት አካባቢ በተለይም ደግሞ በርካታ የሆኑ የፋይናንስ ተቋማት ያሉበት ቦታ ነው። ይህ መሆኑ በምክንያት የሆነ ነው? ምን አይነት አበርክቶስ አለው? ይሄ መሆኑ እንግዲህ ለተቋማቱም ሆነ ለሚቆጣጠራቸው መስሪያ ቤት ከፍተኛ የሆነ ጠቀሜታ አለው። ለባንኮቹ ለነዚህ ፋይናንሻል ኢንስቲትዩሽንስ ያለው ጠቀሜታ ምንድን ነው? እነዚህ የፋይናንስ ተቋማት ካላቸው ኢኮኖሚያዊ አስተዋጽኦና ከስራቸው ልዩ ባህሪ አንጻር ቤተር ኢንፍራስትራክቸር አክሰስ እንዲያደርጉ ያስችላቸዋል። ሌላኛው ደግሞ ከራሳቸው ከስራቸው ልዩ ባህሪ አንጻር የተለየ ጥበቃ ለማድረግ ደህንነታቸውን ለማስጠበቅ አንድ ቦታ ሰብሰብ ብሎ መቀመጣቸው ራሱን የቻለ ትልቅ አስተዋጽኦ አለው። እዚህ ጋር ደግሞ የንግድ ስራ ኮሌጅ አለ፣ የኮሜርስ የአዲስ አበባ ዩኒቨርሲቲ እዚህ አካባቢ ካሉ የፋይናንስ ተቋማት ጋር ቀጥተኛ ግንኙነት ያለውም ነው። ብዙ ምሁራንም የሚፈሩበት ነው። እዚህ ስፍራስ መሆኑ የራሱ ምን አይነት አስተዋጽኦ አለ? ዘርፉን ለማዘመን የጥናትና ምርምር ስራዎችን እንዲሁ በቅርበት በተቀናጀ መንገድ አብረው እንዲሰሩ አስቻይ ሁኔታዎችን ይፈጥርላቸዋል። አሁን ደግሞ እንግዲህ የምንገኝበት አካባቢ የሀገሪቱን የገንዘብ ፖሊሲ የሚመራ የሚቆጣጠር የሚያስተዳድረው ግዙፉ የኢትዮጵያ ብሔራዊ ባንክ አካባቢ ነው ያለ ነው። እዚህ ጋር ሆነን እንግዲህ ኢትዮጵያ ያደረገችው የማክሮ ኢኮኖሚ ማሻሻያ ያለ ምን ውጤቶችን ይዞ መጣ? አሁን ላይ ስንመለከት ሀገራችን የዕዳ ጫናዋን ማቃለል የተቻለበት ደረጃ ተደርሷል። ይህም ሲደረግ እንግዲህ በማክሮ ኢኮኖሚ ማሻሻያዎች የዕዳ ጫናውን ብቻ ለማቃለል አብይ የሆኑ 3 መፍትሄዎችን ሴንትራል ገቨርንመንቱ ሲወስድ ነበር። አንደኛ ብድር አለመበደር ነው፣ ኮመርሻል ሎን ውስጥ አለመግባት። ሁለተኛ የነበሩ ብድሮችን የማሸጋሸግ ነው። ሶስተኛ ደግሞ ቅድሚያ ሰጥቶ መክፈል ነው። ይህንንም በማድረጉ ወደ 4.6 ቢሊዮን ብር ማትረፍ እንደቻለ ክቡር ጠቅላይ ሚኒስትሩ በፓርላማ በሪፖርታቸው በተደጋጋሚ ሲያቀርቡ ሰምተናል። በተለይ የማክሮ ኢኮኖሚው ይዟቸው የመጣ ለውጦች የተገኙ ፍሬዎች ምንድን ናቸው? አንኳር ጉዳዮች ማለት ይቻላል። የመንግስት ወጪዎቹ
በገቢዎቹ ስለሚሸፈኑ ለተጨማሪ ብር ማተም ከብሔራዊ ባንክ የመበደር የማተም እርዳታ ብድር የመፈለግ ነገሮች በመቆማቸው ነው አንድም ኢንፍሌሽኑን መቆጣጠር የተቻለው። ይሄ ገፊና ጎታች የሚባሉ ኢንቨስትመንት ሴክተሮች እየተመረጡ አንዱ ላይ ኢንጀክት ስታደርጊ የትኞቹን ይጎትታል? ሌትስ ሴይ የነዳጅን ውሰጂ። ነዳጅን በመታወጭበት ሰዓት ተረፈ ምርቱ ለማዳበሪያ ግብአት ነው። ማዳበሪያው ደግሞ ለግብርናው ኢንፑት ነው። እንዲሁ ደግሞ ነዳጁ ለትራንስፖርት ከውጭ የምናስገባውን ሃርድ ከረንሲ በማስቀረት በሀገር ውስጥ በቀላሉ እንድናገኝ ያደርግልናል። መልካም እንግዲህ እዚህ ጋር ገታ አድርገን ደግሞ እንቀጥል። በወንዝ ዳርቻ ልማት ከተሰሩ ስራዎች መካከል እጅግ የአካባቢውን ገጽታ በጥሩ የቀየረ አንደኛው ቦታ ላይ ነው የምንገኘው። በሙሉ ወደ ቢዝነሱ ለሚገቡ አዳዲስ ወጣቶች በጥቃቅንና አነስተኛ ለተደራጁ የገበያ ማዕከል አዲስ ኤሪያ አዲስ የቢዝነስ ሀሳብ ላላቸው በሙሉ ይዞ ነው የመጣው። ስለዚህ የማክሮ ኢኮኖሚ ማሻሻያው በተለይ ደግሞ በዘላቂነት ውጤታማ እንዲሆን በቀጣይ ምንድን ነው የሚጠበቀው? ኢኮኖሚውን ከሚመጣው ጊዜ ጋር እየዋጁ ራስን እያሳደጉ ተቀናጅቶ መሄድ ያስፈልጋል ማለት ነው እና እዛ አካባቢ አሁን ምንድን ነው እንግዲህ ይሄ የምርትና ጥረት የወለደው ዘላቂ የሆነ ማክሮ ኢኮኖሚ ገንብቶ ግንባታውን ለማስቀጠል ውጤቱንም እያሳደጉ ለመሄድ አንደኛ የማክሮ ኢኮኖሚ ራሱ ኦብጀክቲቭ ወደ አምራችነት የሚገፋ መሆኑን በተለይ በቢዝነሱ ዓለም አካባቢ ያሉ ሰዎች የንግድ ይዘቶቻቸውን የስራ ፈጠራቸውን የንግድ እንቅስቃሴያቸውን ከማክሮ ኢኮኖሚው ጋር መቃኘት መቻል አለባቸው። አብዛኛው እንግዲህ እንደምናየው የአጭር ጊዜ መብቴዎች ላይ ያተኮረ አይነት ነገር ነው። አሁን ደግሞ ይዞ የመጣው የማክሮ ኢኮኖሚው አምራችን ለመፍጠር ምርትና ጥረት ሰርቪስ የምትሰጪ ከሆነ ደግሞ ጥረት የታከለበት መሆን አለበት። ኢንቨስተሩ፣ ነጋዴው፣ ቢዝነስ ኦነሩ ወደ አምራችነት መግባት የሚችልበት ገበያ ካለ የውጭው ላይ ደግሞ እንዳይወዳደረው ጥበቃ የሚደረግለት ከሆነ ኤክስፖርት አድርጎ ውጤታማ የሚሆን ከሆነ ይሄ አብዛኛው እኛ ሀገር የነበረ ነጋዴ ሽጦ በላ አይነት ነገር ነው። ከቻይና ያመጣል ኦር ሳሙዌር ይዞ ይመጣል፣ እዚህ ጨምሮ ይሸጣል። እንደዚህ አይነት ካልቸሮች መቅረትና በሀገር ውስጥ እያመረቱ የተፈጠረውን ገበያ መጠቀም መቻል አለባቸው። እነዚህ ነገሮች እየተቃኙ ነው መሄድ ያለበት። ኢትዮጵያ ያካሄደችውን የማክሮ ኢኮኖሚ ማሻሻያ ላይ በተለይ ትኩረታችንን አድርገን የተለያዩ ሀሳቦችን አነሳን። የምጣኔ ሀብት ባለሙያ የሆኑት አቶ ዮሐንስ በቀለ ለሰጡኝ ጊዜ ከልብ እናመሰግናለን። እኔም አመሰግናለሁ። ታንክ ዩ ቬሪ ማች። ቀጥለናል። የተወደዳችሁ ተመልካቾቻችን ከኛ ጋር ስለሆናችሁ እጅግ አድርገን እናመሰግናለን። እየተከታተላችሁ የምትገኙ ደግሞ የኤኤምኤን 24/7 የምዕራፍ 2 መረጃዎቻችንን ነው። በተመቻቸላቸው እድል በመጠቀም ራሳቸውን መቀየርና የተሻለ ነገን ማሰብ መቻላቸውን የስራ እድል ተጠቃሚ የሆኑ ዜጎች ተናገሩ። በአዲስ ከተማ ክፍለ ከተማ ተገንብቶ ለተጠቃሚዎች በተላለፈው የማምረቻና መሸጫ ሁለገብ ህንፃ ቀደም ሲል የምግብ ዋስትና ተጠቃሚ የነበሩ ዜጎች ዛሬ ላይ በመረጡት ሙያ ዘርፍ በመሰማራት ከተረጂነት ተላቀዋል። ባልደረባችን ጸጋ ታደለ የስራ እድል ተጠቃሚዎች ጋር ቆይታ አድርጋ ተከታዩን አሰናድታለች። ኢትዮጵያ በተፈጥሮ የታደለቻቸው በርካታ እምቅ ጸጋዎች ቢኖሯትም ህዝቦቿ ግን የሚገባቸውን ያህል ተጠቃሚ ሳይሆኑ ይልቁንም የሌሎችን እጅ ጠባቂ ሆነው ቆይተዋል። እንደ ሀገር ኢትዮጵያንና ዜጎቿን ከተረጂነት ለማላቀቅና ራስን ለመቻል ግብ ተነድፎ እየተሰራ ይገኛል። የአዲስ አበባ ከተማ አስተዳደርም ይህንኑ ተግባራዊ ለማድረግ በርካታ ስራዎችን አከናውኗል፣ በማከናወን ላይ ይገኛል። 50 አለቃ ታጠቅ ኡርጋ በሀገር መከላከያ ሰራዊት ውስጥ ለ16 ዓመታት ያህል ሀገራቸውን አገልግለው በክብር ከተሰናበቱ በኋላ ህይወት እንደጠበቁት አልሆነላቸውም። ወይዘሮ መነናዳንም 17 ዓመታትን በስደት ቆይታ ወደ ሀገሯ ስትመለስ ያሰበቻቸው ነገሮች በቀላሉ ሊሳኩ እንዳልቻሉ ትናገራለች። አብዛኛውን ጊዜ ማሳለፈው በእንቅልፍ ነው።
ተኛለሁ፣ ተስፋ መቁረጥ አለ፣ ተኛለሁ። ከዛ ውጭ ባለው ሰዓት ደግሞ ዝም ብዬ ነበር የምዞረው። ስራ አልነበረኝም እና ከሰው እጅ ነበር የምጠብቀው። የመን ነበርኩኝ። የሚገርምሽ የመን ጦርነት ነው። ብዙ ንብረት ጥዬ ነው የመጣሁት። 3 ልጆች ወልጄ ምናምን ገባሁ ወደዚህ 17 ዓመት በኋላ ማለት ነው። ህይወት በጣም ከባድ ነበር። የተለያዩ መንገዶችን በመምረጥ ህይወትን ለማሸነፍ ብርቱ ትግል ገጥመው ነገር ግን ያለሙት ያልሆነ በርካቶች ናቸው። በልማታዊ ሴፍቲኔት በመታገዝ ኑሮን መግፋት ቢችሉም በዚህ የተረጂነት አስተሳሰብ ግን እንዲቀጥሉ አልተፈለገም። የከተማ አስተዳደሩ እነዚህ ዜጎች ራሳቸውን የሚችሉበትን መንገድ በማመቻቸት ተደራጅተው ወደ ስራ እንዲገቡ አድርጓል። ያ ደግሞ ህይወታቸውን መቀየሩን ይመሰክራሉ። በፊት በነበረው ነገርና አሁንም ይለያያል። አሁን ቢያንስ እንኳን የራሳችንን ነገር የትራንስፖርታችንን ምናምን ነገር ችለን እንገባለን። እንቅስቃሴም አለው። ጤንነቴ በጣም ተጠብቋል። ፀሐይ ላይ ብርድ ላይ ነበር የሚፈራረቅብኝ። አሁን እችን እድል አግኝቼ እዚች ሱቅ ውስጥ ገብቼ በሰዓት በላለሁ። በሰዓት ያለው ነገር እጠቀማለሁ። ሰዓቴን በአግባቡ እጠቀምና ልጆቼን በየቦታ አሰማራቸዋለሁ። ትምህርት ካላቸው ወደ ትምህርት፣ ትምህርት ከሌላቸው ወደ ጥናት። ሰው ቀጥረንም የበለጠ ተሻሽለን ቤተሰቦቻችን ልጆቻችንን መኖር የምንችል ሰዎች ሆነናል በሙሉ። ቤቱን ለመውሰድ እቃ አዘጋጁ ሲባል የሚገርምሽ የቤት ኪራይ እዛ ጋር የምከፍለውን 8000 ብር ወዲያው ነው አስቤዛ ያስፈጨሁበት። ልጆቼን አሳድጋለሁ፣ ባለትዳር ነኝ፣ ከቤት ኪራይ አርፌያለሁ። በጣም ቆንጆ ነው፣ እግዚአብሔር ይመስገን። በተለያየ የህይወት መንገድ ተጉዘው ዛሬ ላይ ደግሞ በመረጡት የሙያ መስክ ተሰማርተው እየሰሩ ያሉት እነዚህ ዜጎች ከተረጂነት ለመላቀቅ ዋናው የራስ ተነሳሽነት ነው ሲሉ ይናገራሉ። ሰዎች ከተረጂነት ለመላቀቅ አንደኛ የራስ ፍላጎት፣ ከፍተኛው የራስ ፍላጎት ነው። ማንም ስለረዳሽ ፍላጎት ከሌለሽ አትሰሪ ማለት። በብዙ ላይፍ አልፈናል፣ በብዙ መንገድ አልፈናል። እናቶች ነን፣ ብዙ ነገር እናውቃለን። እና ሰው ፍላጎት ካለው ከምንም ተነስቶ ምንም መድረስ ይችላል። የውስጥ አመለካከትን ከለወጥን አስተሳሰባችንን ካሰፋ ነው ተረጂነትን መላቅ ይችላል። አረብ ሀገር ስንሰራ ወርደን ነው የምንሰራው። ወርደን ስራ አለመናቅ፣ በቃ ስራን መስራት። ትንሿንም ዝቅ ብለን ከሰራን የማናድግበት ምክንያት የለም። እነዚህ ዜጎች ዛሬ ላይ ያሉበት ደረጃ ነገን አስፍተው እንዲመለከቱ ቀጣይ ትላልቅ እቅዶችና ሀሳቦች እንዲኖሯቸው መሰረት እንደሆናቸውም ይናገራሉ። እቅዶቼ ደግሞ በጣም ሰርቼ ልጆቼን መርዳት፣ ልጆቼን ማገዝ፣ ልጆቼን ደህና ደረጃ ተምረው ደህና ቦታ እንዲደርሱ ምኞቴ ነው። ሰዎችን ደግሞ የመርዳት በጣም ከፍተኛ ጥረት አለኝ። ለማስፋፋት አሁን ይሄን እንትን ብለን ይሄ አሁን ለጋራ የምንሰራው ነው። የራሴን ደግሞ ነገር ማለት ይሄን ሰርች 5 ዓመት ጨርሰን ስንወጣ ደግሞ የራሳችንን ነገር ሰርተን መለወጥ ማደግ ነው የምፈልገው። ነገ ዛሬ 3 ስለሆነ ነገ ብቻዬን ከፍቼ ለልጆቼ ደግሞ ቅርስ መያዝ ፈልጋለሁ። በዚች እችን እያመሰገንኩ ፈጣሪንና የሰጠኝን አካላት እያመሰገንኩ ያዩኝን ሰዎችና አካላት እያመሰገንኩ ለነገ የተሻለ ደረጃ ለመድረስ እቆጥባለሁ፣ እሰራለሁ። ይሄ በጣም ለኔ ትልቅ እድል ነው ብዬ ነው የማስበው። እኛ ደግሞ የበለጠ ላይ ነው መሄድ ያለብን። እዚሁ ቦታ ላይ ሳይሆን ምን መገኘት ያለብን